በጣም ውብ የሆነ ነገር ነው። እስካሁን አሁን ቢኒያም ሲያነሳቸው የነበሩ ነገሮች ስላመለጡኝ በጣም ቆጭቶኛል። ወደኋላ መልሶኛል። ይህ ሳሎን ከ1989 አካባቢ አቋቁመን የነበረው ሐመረ ኪኒ የስነ ጽሁፍ ማህበር ከትምህርት ቤት ነበር የመጣው። ከተፈሪ መኮንን የስነ ጽሁፍ ክበብ፣ የጋዜጠኝነት ክበብ፣ የቲያትር ክበብ ውስጥ የተውጣጣን ወጣቶች ነበር ሐመረ ኪኒ የስነ ጽሁፍ ክበብን አቋቁመን የነበረው። በዚያ ላይ በየሳምንቱ ልክ አሁን እዚህ ላይ እንደሚደረገው ይህ በየቀኑ ነው እየተደረገ ያለው። ያ በየሳምንቱ የተለያዩ ሰው ደራሲያንን ወይም ደግሞ አጠገባችን ያሉ ወጣቶችን የጻፉትን ስራ እንዲያስደምጡ እናስደርጋለን። ገዝሽም ሶሲም በደንብ ታውቃላችሁ ትመጡ ስለነበር ከዚያ በኋላ በዚያ ሀሳብ ላይ ተነስቶ በስራዎቹ ላይ ቋንቋ የሀሳብ ከፍተኛ ውይይት ይደረግ ነበር። እንግዲህ በዚህ ዛሬ ጥሩ ደረጃ ላይ የደረሱ ወጣቶችን ማፍራት ችለናል። እንደነ ዳዊት ጸጋይ፣ በኃይሉ ገብረ እግዚአብሔር፣ ይትባረክ ዋልልኝ፣ ፍቅር ይልቃል፣ በተወሰነ ደረጃ በእውቀቱ ስዩምም ይመጣ ነበር። ተክለ ሚካኤል አበበ የዚሁ ማህበር በምክትል ሰብሳቢ ሁሉ ነበረ። ሌሎች ፍቅርተ ካሳይ፣ ሌሎች በርካታ ልጆች፣ ካሳሁን ተሾመ መጽሐፍት ያሳተሙ እዚሁ አባልም የሆኑ ወጣቶች አሉ። ዛሬ ወጣት ለማለት እንኳን እና ያ ጥሩ በልጅነት ብዙ የሰራ ነው ጉዳይ ነበር። ዛሬ እዚህ ሳሎን ውስጥ ያየሁት አንዳንዴ ወደዛ መለስ ያደርገኛል። በጣም ውብ የሆኑ ነገሮችን እያየሁ ነው ወይም እየሰማሁ ነው። አንዳንድ ጊዜ ከሌሎች ስራዎች ካሉብኝ ጣጣዎች እንኳ የለም ለዚህ ነገር ትኩረት ልስጠው እያልኩ የተለየ ትኩረት እንድሰጠው የሚያስገድደኝ ነገር ሁሉ ያጋጥመኛል። ለምን ሳይ እዚህ ቤት ውስጥ ያሉ አንጋፋ ደራሲያን አሉ። የተለያየ እውቀት ከተለያየ ምንጭ የተቀዳ ከተለያየ ቦታ የመጣ የቋንቋን ሊያዳብርልኝ የሚችል ሀሳብ ሊያዳብርልኝ የሚችል በተለይ ደግሞ እኔ ልጠቀምበት ከሌላው እኔ ከምሰጠው ይልቅ ልጠቀምበት የሚችለው ነገር በጣም በዝቶ ስለማገኝ በጣም ደስ ይለኛል እና አንዳንዴ ሰኞን፣ ማክሰኞን፣ ረቡዕን እንዲሁ ለመግባት ሁሉ ጥረት አድርጋለሁ። እንዳለመታደል ሆኖ የእናንተ ሰዓትና እኔ ደግሞ በጣም የሚመቸኝ ሰዓት ይለያያል። ማለት የተወሰነ ስራ እስከምጀምር ድረስ ባለበት ሰዓት መግባት በጣም የተሻለ ሊሆን ይችላል። እናንተ የምትገቡበት የመምሻው ምሽት አካባቢ በብዛት ደግሞ ከኢትዮጵያ ውጭ ላለው ማህበረሰብ በጣም የተሻለ ይሆናል። እዚህ ሀገር ውስጥ ላለው ደግሞ ምናልባት ውጥረት በመንገድ ምናምን እንደዚህ ስለሚሆን ቶሎ ብዙ ሀሳቦች ያመልጡናል። ከመሸ በኋላ ወደ 4 ሰዓት አካባቢ ነገሮችን ድጋሚ ማየት ይኖርብናል። እንደዛ እያደረግን ያለ ነው እና በጣም ደስተኛ ነኝ። የዚህ የእናንተ አባል ወይም ደግሞ እንደዚህ ጓደኞችን ከረጅም ጊዜ በኋላ አግኝቼ ከሌሎች በርካታ ጓደኞች ጋር ለመተዋወቅ ስለቻልኩ በተለይ ቲጂን ለማወቅ ስለቻልኩ ምክንያቱም 24 ሰዓት ኢነርጀቲክ የሆነች በምንም የማይሰለቻት በየትኛውም ሰዓት ደግሞ ሙዚቃ ለመጋበዝ የተነቃቃ ሀሳብን ለማቅረብ ወደኋላ የማትል ቢኒያም እንደዚሁ ብዙ ጊዜ ሁለቱን ስለማገኝ ወይም ደግሞ እኔ በምገባበት ጊዜ እነሱን ስለማገኝ ሊሆን ይችላል። አጋረደችም እንደዚሁ በወጣችበት ሰዓት በደንብ ታነቃቃለች እና ረጅም ሰዓት የመቆየት አለው እና አንዳንድ ጊዜ ሀሳብ አቅርበን ወይም የሆነ ጽሁፍ ጽፈን ዝም ሲል የትኛውም ሰው ሪአክት ሳያደርግ ሲቀር በቃ ሰው የለም ማለት ነው እንላለን። እኛ የትኛውም አይነት ሜካኒዝም አንጠቀም። እዚህ ጋር ሰው አለ፣ እዚህ ጋር ሰው የለም ማለት እናንተ የምታውቁትን ያህል እኛ አናውቅም። አሁን ግን ከቅርብ ጊዜ ወዲህ የሆነች መንገድ አለች፣ በዚህ መንገድ ያውቃል፣ በዚህ መንገድ ታውቃላችሁ እያላችሁ እየነገራችሁ ነው። ይሄ ጥሩ ሀሳብ ነው። ሌላው ያልተዳሰሱ ዘርፎች አሉ። እነዚያን መዳሰስ ተገቢ ይመስለኛል። ለምሳሌ አረብኛ ስነ ጽሁፍ በተመለከተ የሚታወቅ ብዙ ነገር ያለ አይመስለኝም። እኔ አሁን ወደፊት ጠንከር ብዬ ልሰራበት ይገባል። እዚህ መድረክ ላይ እዚህ ቤት ይህንን ነገር በቅጡ ማስተዋወቅ ብችል በሀገራችን ደረጃ ጋሽ ተሾመ በዚህ ነገር ላይ ይረዳኛል ብዬ አስባለሁ። በሀገራችን ደረጃ በርካታ የተሰሩ ነገሮች አሉ። ግን ደግሞ አይደለም እዚህ ስለ ጽሁፍ ሳሎን ሙስሊሙም ዘንድ አይታወቅም። ነገሩን ከሃይማኖት ጋር የማገናኘት ነገር ስላለ በግጥም የተሰሩ ብዙ ነገሮች አሉ። በዝርው የተሰሩ ጉዳዮች አሉ።
እነዚህ የቋንቋ ደረጃቸው ከፍ ያለ በሌሎች ሀገራት ልቅና ያላቸው እኛ ጋር ግን ብዙም ያልታወቁ ጉዳዮች አሉና ይሄንን እንደው የማስተዋወቅ ነገር ቢሰራ ብዬ አስባለሁ። አሁን ቀደም ሲል ይኩኖ አምላክ ጥሩ ነገሮችን ያሳሰረበትና ሀሳብ ሲተነትን የነበረበትን ነገር በጣም አፕሪሼት አድርጌያለሁ። በአጠቃላይ በጣም ቁም ነገር የበዛበት ቤት ነው፣ ሳሎን ነው። መከባበር፣ የቋንቋ አጠቃቀም እኔ አንዳንድ ጊዜ እንደው ጨዋታውም ደስ ይለኛል። እልፍም እንላለን ከመሐመድ ዘይና ከጀሚል ጋር፣ ምክንያቱም በአካልም ስለምታወቅ ረዘም ያለም ጊዜ እንትንም ስላለን እልፍ ብለን እንደፈለግን እናወጋለን። እዚህ ጋር ግን ሲመጣ ቁጥብ ነው፣ በቃ በንግግርም መቆጠብ አለ። የአክብሮቱ ምናምንም እንዲህ ነገር እንዴት ነው ትላልቅ ሰዎች ያሉበት ቦታ ላይ ሲገባ ልክ አደብ መያዝ ያስፈልጋል። እንደ በአደብ ነው መነጋገር የሚል ነገር ይመጣብኛል። ጥሩ ነው፣ ይሄ መሆኑ ጥሩ ነው። ወደፊት በደንብ እየተግባባን ስንመጣ በደንብ እናወጋለን። ሌላው አሁን አንደኛ ዓመታችንን በዚህ ሁኔታ አክብረናል። እንግዲህ የተሻሉ ስራዎች በመጡ ቁጥር ይህ ቤት ሊያሳትመው የሚገባ ነገር ሊኖር ይችላል። ምናልባት ሀገር ውስጥ ያሉ ደራሲያንን ስራዎች የተሻለ ነው ብለን ያመንበትን ስራ ለህዝብ እንዲቀርብ ሰፖርት የምናደርግበት መንገድ ቢኖር የተሻለ ይመስለኛል። ከዚህ በፊት የተለያዩ ደራሲያንን ስራ እዚሁ ሀገር ውስጥ የሆነ ነገር እያደረግን እንድናሳትም እናደርጋለን። አሁን ግን እዚህ ደራሲያን የተሰበሰቡበት ማዕከል ነው፣ ቦታ ነው። ጥሩ ስራ ከታይቶ ተገምግሞ የሆነ ነገር ማድረግ ብንችል እቅድ ቢኖረን፣ በእርግጥ ይሄ ኮሚቴው ስራ ሊሆን ይችላል፣ እዛ ጋር መወያየት ያለብን ይመስለኛል። ግን ደግሞ እንዲሁ ሀሳቡን ማቅረቡ በዚህ በዛሬው አንደኛ ዓመት ላይ ምን ይዘን ነው ቀጣዩን ምን ሰራው የምንለውን ነገር ሊኖረን ይችላል። በቀጣዩ ልናሳድጋቸው የምንችላቸው ነገሮች ምንድን ነው? ሁለተኛ ሙዚቃ ላይ ስራ እየተሰራ ነው። ስዕል ላይ የሆነች ነገር ቢኖር የስነ ጽሁፍ ነው፣ በእርግጥ ግን ደግሞ አርት ነው በተወሰነ ደረጃ። ገብረ ክርስቶስን ግጥም በተመለከተ ነው ስናነሳ የነበረው። እንዲሁ በስዕልም ጉዳይ የሆነ እውቀት ሊያስጨብጠን የሚችል የሆነ ሰው ቢኖር ደስ ይለኛል። ቲያትር ላይ የሆነ ነገር ቢባል ቢታወቅ፣ ምንድን ነው አሁን ያለው ነገር? የቀደሙ የቲያትር ቀን ቢኖር አንዱን ቀን ወይም ለቲያትር ባለሙያዎቻችን፣ ለቲያትር ሰዎች እስከዛሬ ላሳለፍነው የተረሱ ብዙ ነገር የሰሩ የቲያትር ባለሙያዎች ነበሩና እነዛን የምናስተዋውቀበት፣ ምናልባት ወጣቱ ትውልድ ልበል ብዙ የማያውቃቸው ሊኖሩ ይችላሉ። ትናንት ብዙ ሰርተው ያለፉ ስማቸው የተረሳ ሰዎች ሊኖሩ ይችላሉ። እነዚያን የማወቅ ነገር ቢኖር። ቲጂ ጋር ደግሞ አንድ ማነሳው ነገር የሀገር ውስጥ ድምፃውያንን ትኩረት ስጭልን እባክሽ ቲጂ። እንደ ባህታ ገብረ ሕይወትም የቀደምት እነ ሚኒሊክ ወስናቸው የቀደምቱ እነሱም በእርግጥ እንደ ፈረንጆቹ በተሻለ ሁኔታ ተቀምጦ ላይሆን ይችላል። ግን ደግሞ የሆነ ስራዎች ተሰርተው እነሱንም የምናገኝበት መንገድ ቢኖር እንዳላበዛ በዚሁ በቃ የተሻለ ይመስለኛል።